የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ የተከበራችሁ ጥሪ የተደረገላችሁ በዚህ የምስረታ ጉባኤ ላይ የተገኛችሁ እንግዶች፣ ውድ የአዲስ አበባ ነዋሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ለአዲስና ታሪካዊ ምዕራፍ ለሚከፍተው የአዲስ አበባ ከተማ አስተዳደር መንግስት ምስረታ እንኳን በሰላምና በጤና አደረሰን ማለት እወዳለሁ። የአዲስ አበባ ሕዝብ፣ የተከበረው ምክር ቤትና ፓርቲ መዲናችንን በድጋሚ እንድመራ እድል ስለሰጠኝ ለጣለብኝ አደራና እምነት ዝቅ ብዬ እያመሰገንኩ የተሰማኝን ደስታ እገልጻለሁ። ሁላችሁም እንደምታስታውሱት ሰኔ 14 2013 ዓ.ም የተካሄደው ስድስተኛው ሀገራዊና ከተማ አቀፍ ምርጫ በሁለንተናዊ አስገራሚ የህዝብ ፍላጎት እና ቁርጠኝነት የታየበት ሰላማዊ፣ ነፃና ዲሞክራሲያዊ ሆኖ በኢትዮጵያና በኢትዮጵያ ህዝቦች አሸናፊነት የተጠናቀቀ ታሪካዊና አዲስ ምዕራፍ ከፋች ሆኖ በታሪካችን ተመዝግቧል። በመሆኑም ለዚህ አዲስ ምዕራፍ እንድንበቃ በሐሳብ፣ በሞራል፣ በገንዘብ፣ በጊዜና በእውቀት ያለ ስስት የደገፋችሁን የመረጣችሁና ለሀገራችሁ በጽናት የቆማችሁ የአዲስ አበባ ነዋሪዎች፣ ወጣቶች፣ ሴቶች፣ ባለሀብቶች፣ አርቲስቶች፣ አርሶ አደሮች፣ የስፖርት ማህበረሰብ፣ ምሁራንና የሚዲያ ባለሙያዎች፣ ዲያስፖራዎች እንዲሁም ሌሎችም አስተዋጽኦ ያደረጋችሁ በዚህ መድረክ ያልጠራኋችሁ ከዚህ ከአዲስ አበባ ምክር ቤት ከፍ ያለ ምስጋናችንና አክብሮታችን ይድረሳችሁ። ኢትዮጵያ በማንነት፣ ባህል፣ በታሪክና በሃይማኖት ህብር የተሞላች ጥንታዊ ባለብዙ ድንቅና አኩሪ ታሪክ ያላት ታላቅ ሀገር ናት። አዲስ አበባችንም የሁላችን የኢትዮጵያውያን ሁሉ መዲና፣ መኖሪያና መልካም ቤት ነች። ህዝቦቿም በብዙሃነት ውስጥ የአብሮነት መኖርን ትርጉም ያስተማሩ፣ ብዙሃነት ድክመት አለመሆኑን ያስመሰከሩ፣ የአብሮነትን መኖር ትርጉም ያሳዩ፣ ብዙሃነት ድክመት አለመሆኑን በተግባር የኖሩ፣ እንደ ድርና እንደ ማግ የተዋደዱና የተጋመዱ በማይበጠስ የኢትዮጵያዊነት የጋራ ብልጽግና የተሳሰሩ ናቸው። ኢትዮጵያዊነት ደግሞ በደምና በአጥንት በአያሌ ትውልዶች መስዋዕትነት የተገነባ ጥልቅና በቀላሉ የማይሸረሸርና የማይናድ ሀገርና ህዝብን ከግል ጥቅም ፍላጎት በላይ የመውደድ መገለጫ ነው። በሌላ በኩል የምንወዳት እንደ ዓይናችን ብሌን የምንሳሳላት ሀገራችን ኢትዮጵያ የብዙ ሀብቶች ባለቤት ብትሆንም ለዘመናት በውስጣዊና በውጫዊ ተጽዕኖዎች ምክንያት ያላትን ሀብት ሳትጠቀም በድህነት አዙሪት ውስጥ ስትዳክር መኖሯ ግልጽ ነው። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ ውድ የአዲስ አበባ ከተማ ነዋሪዎች፣ በአንድ በኩል ትውልዶችን የተሻገረ የለውጥ ዲሞክራሲ ጥያቄ የሚዘንብበት፣ በሌላ በኩል ደግሞ ጥያቄውን ለመመለስ የሚካሄደው እልህ አስጨራሽ ትግል ተለይቷት የማያውቅ የዛኔው ያህል ደግሞ እጅግ በርካታ የለውጥ ህልሞች፣ ሙከራዎችና እንዲሁም የተለያዩ ጥረቶች የከሸፉባት ሀገር ይዘን ለዘመናት ቆይተናል። ይህንን ሁኔታ ከስር ከመሰረቱ ለመቀየር በሚያስችል ሁኔታ ከዛሬ 3 ዓመት ገደማ ጀምሮ በህዝብ ግፊትና በለውጥ ኃይሎች ሳቢነት እና መሪነት የዘመናት ትግል የለውጥ መሻትን እውን ወደሚሆንበት ምዕራፍ መሸጋገር ጀምረናል። ዛሬ እያካሄድነው ያለነውም የመንግስት ምስረታ ጉባኤ የለውጡ ፍሬ መገለጫ መሆኑ የብዙሃነት ሐሳብ፣ የሰብአዊና ዲሞክራሲያዊ መብቶች መከበር፣ የብዝሃ ሚዲያ ማበብ፣ የአዳጊ ትርክት ለውጥ፣ የህዝብ ተሳትፎ መጎልበት፣ የማድረግ አቅም መገንባት፣ የወደቁ ማህበራዊ እሴቶቻችን መንሰራራት፣ እውነተኛ የፌዴራል ስርዓት እውን መሆን፣
የአግላይነትና አግላይነት በአካታችነት መተካት ወዘተርፈ የኢትዮጵያን መነሳትና የድል ብልጽግና ዘመን የሚያበስሩ ነባራዊ እውነቶች ላይ ቆመን የምናካሄደው ምክር ቤት በመሆኑ ልዩና ታሪካዊ ያደርገዋል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ውድ የከተማችን ነዋሪዎች፣ ስድስተኛው ሀገራዊ ምርጫ ሌላው የኢትዮጵያ ሉዓላዊነትና የሕዝቦቿን ክብር የሚነኩ ውጫዊ ተጽዕኖዎች የመጫን ፍላጎቶች በግላጭ የተስተዋለበት ወቅት ነበር። ይህም ምርጫውን ልታካሂዱ አትችሉም፣ የምርጫውን ጊዜ አራዝሙ፣ ካልሆነ ትፈርሳላችሁ የሚሉ ውዥንብሮችን በመንዛት ጫና የሚፈጥሩብን እንደነበር እናስታውሳለን። አዛኝ ቅቤ አንጓች እንደሚባለው ምርጫ ካካሄዳችሁ ልክ እንደ ሌሎቹ ሀገራት መከፋፈላችሁ ስለማይቀር መጨረሻችሁ ያሳስበናል እያሉም አዛኝ መስለው አንጋሽ፣ ወዳጅ መስለው አዛዥ ለመሆን ሲቃጡ በቁጭትና በእልህ ስናየው ነበር። በዚህ ሁኔታ የልብ የተሰማቸው አንዳንዶች ደግሞ ስልጣን ከህዝብ የመነጨ ሳይሆን በእነኚህ አንጋሾች ተደግፈው እንደ ቅርጫ መከፋፈል የሚቻል መስሏቸውም ተንቀሳቅሰዋል። ይሁንና ለሀገር ክብር፣ ለህዝብ ጥቅም አስፈላጊውን ሁሉ መስዋዕትነት ለመክፈል በቆረጡ ዜጎቻችን ምርጫውን ከአንድ የምርጫ ሂደት በላይ የሀገር ክብር፣ የማንነትና የህልውና ጉዳይ ነው በሚል የጸና እምነትና ቁርጠኝነት ባሳዩ ኢትዮጵያውያን የክፉዎች ምኞት ከሽፎ ወደ አዲስና ቀጣይ ምዕራፍ የተሸጋገርንበት ምርጫ መሆን ችሏል። በአዲስ አበባ ከተማም የተካሄደው ምርጫም የዚሁ ነጸብራቅ ነው። ምርጫችን አንድም ዲሞክራሲን እውን የማድረግ ሁለትም የሀገርን ክብር የማስጠበቅና ይህንኑ ዓላማ የማጽናት ዓላማ የያዘ ነበር። ይልቁንም አዲስ አበባ የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ ማዕከልና ዓለም አቀፍ ተቋማት መቀመጫነቷን እንደ ግብዓት በመውሰድ ምርጫውን ከአውዱ ውጪ ለመጠቀም ደባል አጀንዳዎችን በማምጣት ህዝቡን ለማሳሳትም ሙከራዎች ተደርገው ነበር። ነገር ግን አስተዋዩ የአዲስ አበባ ከተማ ነዋሪ ነገሮችን ሁሉ በብስለትና በሚዛናዊነት አይቶ ዳኝነቱን የሰጠበት ሂደት የሚደነቅ ሆኖ አልፏል። የከተማችን ህዝብ ድምፅ አሰጣጥ ሁለት ትርጉም አለው። የመጀመሪያው ትርጉሙ ህዝቡ በርካታ ያልተመለሱ ጥያቄዎችና ያልተፈቱ ችግሮች ቢኖሩትም በለውጡ ጅምር እርምጃዎች ተስፋ ማድረጉንና በፓርቲያችን አሻጋሪ ሀሳቦች ላይም ተስፋ መጣሉን ያሳየበት ነው። ሁለተኛው ትርጉም ደግሞ ለብልጽግና ድምፅ የሰጠው አብላጫ መራጭ ቢሆንም የተለያዩ ተፎካካሪ ፓርቲዎችን የመረጡ ዜጎችም ድምፅ ተደምሮ ሲታይ ቀላል ግምት የሚሰጠው አለመሆኑን አስተውለንበታል። ይህም ድምፅ ሊከበር የሚገባው ድምፅ ነው። በወንበር ባይወከልም የአሸናፊው ፓርቲ ብልጽግና የተለያየ ስብጥር የሚወከልበት ፍላጎቶችን ከምንጊዜውም በላይ በማዳመጥ ለዲሞክራሲ ግንባታ ሲባል የተፎካካሪ ፓርቲዎችን ተሳትፎ ስልት በመቀየስ ለተለያዩ የህዝብ ፍላጎቶች የቀረበ መንግስት አስተዳደርን መመስረትን ይጠይቀዋል። ይህንንም በሚገባ ይገነዘባል። ለዚህም አስቻይ ተቋማዊ ግንባታና የህብረተሰብ ተሳትፎ አሰራርን በመዘርጋት አዲስ አበባም በአዲስ የፖለቲካ ባህል በአዲስ ምዕራፍ እንዲጓዝ የማድረግ ኃላፊነታችንን እንደምንወጣ ላረጋግጥላችሁ እወዳለሁ። በአጠቃላይ የምርጫው መነሻ ሂደትና ውጤት ለሀገራችን ኢትዮጵያ መድን፣ ለአፍሪካ የዲሞክራሲያችን ግንባታ፣ ለሀገራችንና ለከተማችን ብልጽግና መልካም እድል ይዞ መጥቷል። በመሆኑም አዲሱ የአዲስ አበባ ከተማ አስተዳደር የነዋሪዎች የለውጥና የልማት ፍላጎቶችና ጥያቄዎችን በመለየት ተገቢውን ምላሽ ለመስጠት ቁርጠኝነቱንም ያረጋግጣል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ውድ የአዲስ አበባ ከተማ ነዋሪዎች፣
ዛሬ የሚመሰረተው አዲሱ የአዲስ አበባ ከተማ አስተዳደር ምክር ቤት ከላይ በተመለከቱት ሀገራዊ ሁኔታዎች ውስጥ ሆኖ በለውጡ ሂደት ወቅታዊ ፈተናዎችን አልፎ የተወለደ የህዝብ ሉዓላዊ ስልጣንና የዲሞክራሲያችን ማሳያ መድረክ ነው። ምክር ቤታችን በምርጫ ህዝቡ ድምጽ የሰጠባቸውን ተጨባጭ ምክንያቶች ለይቶ ህዝቡ የሰጠውን አደራና እምነት በመያዝ ተግባራዊ ምላሽ የመስጠት ታላቅ ኃላፊነት የተጣለበትም መሆኑን በሚገባ እንገነዘባለን። ከዚያ አኳያ የምክር ቤቱ አባላት ለአዲሱ ምዕራፍ የሚመጥን ብቃት ያላቸው የተለያዩ ተሳትፎና ፍላጎቶችን በሚዛኑ የሚያስተናግድ አግላይነትን በአካታችነት የሚተካ እንዲሁም በከተማዋ ተወልደው አድገው ወይም ኖረው የከተማዋን ህዝብ ስነልቦናና ፍላጎት የሚገነዘቡ አባላትን በስፋት ያሳተፈ ከመሆኑም በላይ መዲናችን አዲስ አበባ የኢትዮጵያ ዋና ከተማ የሁላችንም ቤት መሆኗን ያረጋገጠ ስብጥር ያለው ምክር ቤት እንዲሆን ተደርጓል። በዚህም ፓርቲያችን የብልጽግና ዓላማና ለህዝቡ ቃል የገባውን ማኒፌስቶ ወደ ተግባር ለመለወጥ የሚያስችል አደረጃጀትና አሰራርን በተግባር ለማረጋገጥ የሚጠበቅበትን ኃላፊነት በመወጣት የሰጠውን እድል በአግባቡ እንዲጠቀምበት ለማድረግ ይህ ምክር ቤትና አባላቱ ከፍተኛ ኃላፊነት ተጥሎባቸዋል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የተከበራችሁ የአዲስ አበባ ከተማ ነዋሪዎች፣ በአዲስ አበባ ከተማ አስተዳደር የሚደረጉ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ልማት እንቅስቃሴዎችን ውጤታማ በማድረግ ከተማዋ ለሁሉም ዜጎች የምትመች አረንጓዴ፣ ጽዱ፣ ሰላማዊ፣ ለቱሪዝምና ለዲፕሎማሲ ተመራጭ ከተማ በማድረግ የብልጽግናችን ህያው ተምሳሌት እንድትሆን በከፍተኛ ኃላፊነት ስሜት የምንሰራ ይሆናል። በፖለቲካው መስክ የብልጽግና ፖለቲካ እይታ ማዕቀፍ ለከተማችን ህዝብ ተሳትፎ ምቹ መደላድል የሚፈጥርም ነው። ፓርቲያችን የአደረጃጀት ፍልስፍናና ከአዲስ አበባ ከተማ ማህበራዊ አደረጃጀት ጋር በእጅጉ የሚጣጣምና የሚመሳሰል ነው። የፓርቲያችን የአደረጃጀት ፍልስፍና ከአዲስ አበባ ከተማ ማህበራዊ አደረጃጀትና እንዲሁም ከአኗኗሩ ጋር በእጅግ የሚጣጣምና የሚመሳሰል ነው። ይህንን እውነት እንደ መልካም ዕድል በመጠቀም ከወግ አጥባቂ ጽንፈኝነት ዝንባሌዎች እንዲሁም አፍርሶ ከመገንባት አስተሳሰብ ተላቀን መካከለኛውን መንገድ ይዘን ሁሉንም ኢትዮጵያዊ የሚያሰባስብ አካታች የፖለቲካ ጉዞ ተግባራዊ እናደርጋለን። በዚህ ጉዞ የአዲሱ ምክር ቤት ከተማ አስተዳደሩም ከተማዋ ለሁላችንም ተበቃለች በሚል ጽኑ እምነት ይዞ የእጦትና የስግብግብነትን አስተሳሰብ በመሻገር ለሁሉም ዜጎች የምትሆንና ለነዋሪዎቿ ሁሉ ተደስተውባት ምቾታቸውም ተጠብቀው የሚኖሩባት ከተማ እንድትሆን ለማድረግ የአጭር የመካከለኛና የረጅም ጊዜ እቅድ በመንደፍ በብርቱ የምንሰራ ይሆናል። በፖለቲካው መስክ ከፍተኛ የህዝብ ተሳትፎ የሚረጋገጥበት፣ የተለያዩ የፖለቲካ ሀሳብ ያላቸው ተፎካካሪ ፓርቲዎች ድጋፍና ትችት የሚስተናገድበት፣ የተለያዩ የሲቪክ ማህበረሰብ አካላት በህዝብና በመንግስት ሊሸፈኑ የማይችሉ ነገር ግን የከተማዋን ነዋሪዎች ህይወት የሚለውጡ ስራዎችን በተሻለ መንገድ መስራት እንዲቻላቸው ሁኔታዎችን ምቹ እናደርጋለን። የአዲስ አበባ ከተማ ነዋሪዎች ወቅታዊና ጥራት ያለው አገልግሎት በክብር የማግኘት መብት አላቸው። በመሆኑም በቴክኖሎጂ የተደገፉ ንጹህ፣ ምቹ የስራ አካባቢ የሚፈጠርበትን አቅጣጫ በመከተል የመንግስት ተቋማት ተቋማዊ አሰራርን ተከትለው ነፃና ገለልተኛ ሆነው ከሙስና የጸዳ አገልግሎት በመስጠት ተግባራዊ ውጤት እንዲያስመዘግቡ ግልጽነትና ተጠያቂነት የሰፈነበት አሰራር የሚጎለብትበትን አካሄድ በመከተል የከተማዋን ትልቅነትና የነዋሪዎቿን ክብር የሚመጥን አገልግሎት ለመስጠት በቁርጠኝነት እንሰራለን። የተከበሩ አፈ ጉባኤ፣
የተከበራችሁ የምክር ቤት አባላት፣ ውድ የአዲስ አበባ ከተማ ነዋሪዎች፣ የከተማዋን ኢኮኖሚያዊ ብልጽግና ጉዞ ለማሳካት የህብረተሰቡን ሁለንተናዊ አዳጊ ፍላጎቶችን በማጤን አሁናዊ የኢኮኖሚ ፍላጎትን በማሟላት ወደ ሌላ የፍላጎት ከፍታ ለማሸጋገርና ወደ ተሻለ የኑሮ ደረጃ ለማድረስ በትጋት የምንሰራም ይሆናል። በተለይም በከፍተኛ ድህነት ውስጥ የሚኖረውን የኑሮ ውድነቱ ዋና ገፈት ቀማሽ የሆነው በዝቅተኛ ገቢ የሚተዳደረው የከተማችን ማህበረሰብ ጊዜያዊ ችግሮቹን እየፈታን መላ ህብረተሰቡን ከዘላቂ ድህነት ለማውጣት የገባነውን ቃል ወደ ተግባር ለመቀየር በቁርጠኝነት የምንቀጥልበትም ይሆናል። የግሉ ዘርፍ የለውጣችን አንዱ ወሳኝ ምሰሶ በመሆኑ ብዙሃን ኢኮኖሚ ተዋናያን በመስተጋብር የብዙሃን ኢኮኖሚ ተዋናያን መስተጋብር በማጠናከር ሀብት በመፍጠርና ውጤታማ የሀብት አጠቃቀም ስርዓትን በማስፈን ሁሉም ዜጎች በፍትሃዊነት የሚሳተፉበት የጋራ ብልጽግናን ለማፋጠን በአዲስ መንፈስ እንረባረባለን። ኢኮኖሚያዊ ብልጽግናችን ሰው ተኮር በመሆኑ በከተማችን የምናካሄደው ሁሉም የልማት ስራዎች በሂደታቸውም ሆነ በውጤታቸው በከተማ ነዋሪዎች ህይወት ላይ ተጨባጭ ለውጥ የሚያመጡ እንዲሆኑ ለማድረግ በተለየ ትኩረት እንሰራለን። በኢኮኖሚው መስክ በከተማችን ምርትና አገልግሎት ዘርፎች ምቹ ሁኔታ የመፍጠር ተግባሮቻችንን በጥናት በመለየት የከተማዋን የማደግ አቅም ለይቶ ሁሉንም የልማት አቅም በማስተባበር የለውጥና የቴክኖሎጂ የቁስና የፋይናንስ ብክነትን በመቀነስ ቅልጥፍናና ውጤታማነት እንዲጎለብት እናደርጋለን። የመንግስት ተቋማትን ሪፎርም በማድረግ የተቋም የመገንባት ስራዎቻችንም ልዩ ትኩረት ይሰጣቸዋል። የመሰረተ ልማት ጥራትና ተደራሽነትን ማሳደግ፣ የመኖሪያ ቤት አቅርቦትን ማሻሻል፣ የውሃ፣ የመብራት፣ የኮሙኒኬሽን እና የትራንስፖርት አገልግሎቶችን ማሳለጥ ልዩ ትኩረት በመስጠት የሚሰራ ይሆናል። ድሃ ተኮር መርሃ ግብሮቻችን ውጤታማ በማድረግ የፍትሃዊነትን ችግሮች መቅረፍና ለወጣቶችና ለሴቶች ልዩ ትኩረት በመስጠት ለዜጎች የስራ ዕድል መስፋፋትና ምቹ ሁኔታ መፈጠር ላይ ያተኮረ ርብርብም ይደረጋል። የኢንዱስትሪ ልማት እድገትና የፈጠራ ስራዎቻችንም በመደገፍ እና በማስፋትም የትኩረት አቅጣጫችን አድርገን የምንቀጥልበት ይሆናል። የሌብነትና የዝርፊያ አስተሳሰብና ተግባር ከመሰረቱ ለመቅረፍ አዳዲስ አሰራሮችን፣ የሥነ ምግባር ደንቦችንና የተጠያቂነት ስርዓቶችንም በመዘርጋት ጥራት ያለው እና ውጤታማ የሆነ ስራ መስራትን እንደ ዋና መለኪያችን አድርገን ይዘነው የምንሄድ ይሆናል። የህግ የበላይነትን ለማስከበር በቁርጠኝነት የምንሰራ ሲሆን በከተማው የሚታዩ ህገወጥነትና ስርዓት አልበኝነት እንዳይቀጥል እንዲሁም የዜጎች መብትና ደህንነት ከመጠበቅ አንጻር ተያይዞ ህዝቡ የሚሳተፍባቸው የተለያዩ አደረጃጀቶችንም እንተገብራለን። ሁለንተናዊ ማህበራዊ ብልጽግናችን ለማረጋገጥ ጥራትና ተደራሽነቱ የተረጋገጠ የትምህርት ስርዓት፣ የሴቶችና የህፃናት የወጣቶች እኩል ተሳታፊነትና ተጠቃሚነትን የሚያረጋግጥ ማህበራዊ ልማት፣ መከላከልና አክሞ ማዳንን መሰረት ያደረገ ጥራትና ተደራሽነት ያለው የጤና ስርዓት እንተገብራለን። ለችግር ተጋላጭ የሆኑ ዜጎችን፣ አረጋውያንና አካል ጉዳተኞችን ተሳትፎና ተጠቃሚነትን የሚያረጋግጥ ማህበራዊ አካታችነትን ያቀፈ አሰራርን ተከትለን የምንሰራም ይሆናል። የህዝባችንን ጤና የሚያጎለብቱ የመዝናኛ የስፖርት ስፍራዎች፣ የባህል ማዕከላት ግንባታን ጨምሮ መንፈስን የሚያድሱ የህዝብ ማረፊያ ስፍራዎችን ለማስፋፋትም የተለየ ትኩረት እንሰጣለን። ባህላዊ ትውፊቶቻችን የማህበራዊ እሴቶቻችን ሀብት ለማድረግ የሚያስችል ድጋፍና ምቹ ሁኔታን በመፍጠር አዲስ አበባን የኢትዮጵያ የባህል ማዕከል በማድረግ የቱሪዝም መስህብ እንድትሆን በቁርጠኝነት እንሰራለን። በመጨረሻም የምንወዳትንና የሁላችንም ቤት
የጋራ ቤታችን የሆነችውን አዲስ አበባችንን በአዲስ አስተሳሰብ በተግባር ውጤታማነት እንዲሁም በመንግስትና በህዝብ የተባበረ ጠንካራ የማድረግ አቅም አፍሪካዊት የብልጽግና ተምሳሌት እንድትሆን ለማድረግ ከምን ጊዜውም በላይ የላቀ ርብርብ እንድናደርግ የከበረ ጥሬን አቀርባለሁ። ለአዲስ ምዕራፍ መብቃት መነሻ የሆናችሁ የለውጥ ኃይሎች፣ መላው የአዲስ አበባ ከተማ ነዋሪዎች፣ ምሁራን፣ ባለሀብቶች፣ ወጣቶች፣ ሴቶች፣ አርሶ አደሮች፣ በተለያየ ሙያ የተሰማራችሁ የተለያዩ ልዩ ተዋናያን ላደረጋችሁልን አጠቃላይ ድጋፍ ከልብ የመነጨ ምስጋናዬን በድጋሚ ላቀርብላችሁ እወዳለሁ። እምነት ጥላችሁብን ድምጻችሁን የሰጣችሁን ውድ የከተማችን ነዋሪዎች ከምንም በላይ አለቃችን እናንተ ናችሁ። እኛ ቃላችንን ጠብቀን እምነታችሁን ሳናጓድል ዝቅ ብለን ልናገለግላችሁ ተዘጋጅተናል። ከላይ ዘረዘርናቸውን ኃላፊነቶች ግን በተሟላና በብቃት እንድንወጣ የላቀና ያልተቋረጠ ድጋፋችሁ እንዳይለየን በታላቅ አክብሮት እጠይቃለሁ። ፈጣሪ ኢትዮጵያ በልጆቿ ጥረትና ግረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።